ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንኳን በድጋሚ መጣችሁ ወይም አዲስ ከሆናችሁ እንኳን ደህና መጣችሁ። ዛሬ እዚህ ጋር እንደምታዩት ኬክ እንጋግራለን። ቀላል የሆነ አሰራር ነው። እንደገና ደግሞ ጣፋጭ የሚወድ ሰው በተለይ እኔም በአካል የምታውቁኝ እንግዲህ ታውቁታላችሁ እንዴት ጣፋጭ እንደምወድና አንዳንዴ እንደዚህ ቤት ውስጥ ራሳችን አዘጋጅተን የስኳሩ መጠንም ገምተን ላይክ ሳይበዛ አመጣጥነን መስራት እንችላለን እና ልጆቻችን ደግሞ ቤት ካሉ ልጆች ካሏችሁ ፈን ያደርጉታል አብረው እኛ ጋር እንቁላል እየሰበሩ ዱቄት እየጨመሩ ምናምን እና እሱን አንድ ላይ ዛሬ እንሰራለን። በጣም ቀላል አሰራር ነው። ቆንጆ ነው፣ ይጣፍጣል። ሞክራችሁት የማታውቁ ከሆነ ሞክሩት። የብሉቤሪ ኬክ ነው የምንሰራው። ቤቱ ራሱ ሽታው ይሄንን ስንሰራ በጣም ደስ የሚል ሽታ ነው የሚኖረው። የፍሩቱ ሽታ በጣም ደስ ይላል እና ቀላል ነው። አብራችሁኝ ከኔ ጋር ሆናችሁ እስከ መጨረሻ ስሩ። ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። እንዲሁም አዲስ ከሆናችሁ ቤተሰብ እንድንሆን ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንደ ሁሌም እንደምላችሁ የምንጠቀመው መጠን እና የምንጠቀመው ማንኛውም ነገር ከስር ለአሰራር እንዲመች ዲስክሪፕሽን ላይ ጽፍላችኋለሁ። መሞከር ከፈለጋችሁ እዛ ቼክ አድርጋችሁ መስራት ትችላላችሁ። ያ እንግዲህ ወደ አሰራሩ እንሂድ። እኔ ዛሬ ይህንን ኬክ ስሰራ የተጠቀምኳቸው ነገሮች እዚህ ጋር እንደምታያቸው ነው። ብሉቤሪ፣ ሳወር ክሪም ወይም ሳወር ክሪም ከሌላችሁ ዮገርት ማድረግ ይቻላል፣ ፍሌቨር የሌለው ዱቄት፣ ስኳር፣ ኦሊቭ ኦይል፣ እንቁላል፣ ቫኒላ፣ ቤኪንግ ፓውደር፣ ሎሚ እና ትንሽዬ ጨው ነው። መጠኑን እንዳልኳችሁ ከስር እጽፍላችኋለሁ እንዲመች። መጀመሪያ የምናደርገው እንቁላላችንን ሳህናችን ላይ እንጨምራለን። እዚህ ጋር ያው እንቁላሉ ግዴታ ከፍሪጅ ውስጥ ወጥቶ የቆየ መሆን አለበት። ቀዝቃዛ እንቁላል ለኬክ ስንሰራ ማድረግ እና መጠቀም ስለሌለብን ማለት ነው፣ ቆንጆ ኬክ እንዲሆንልን። ከዛ ስኳሩን እንጨምርና መምቻችንን ሚዲየም ላይ አድርገን እስኪቀላቀልልን ድረስ ትንሽዬ እንመታውና የተወሰነ እንደዚህ እንቁላሉና ስኳሩ ከተቀላቀለልን በኋላ መምቻውን ወደ ሀይ ሌብል እንቀይረውና በደንብ አድርገን መምታት አለብን። ያው ሁሌም ኬክ ስንሰራ እንደሚታወቀው የኬኩ ቆንጆ መሆን መመታቱን አንድ እንትን ነው ማለት ነው። በደንብ የተመታ ኬክ ቆንጆ ስለሚሆን ከዛ እዚህ ጋር እንደምታዩትኝ እየተመታ ሲሄድ እንደዚህ አይነት ክሪሚ የሆነ ነገር ወፈር ያለ ነገር ይሆናል እንደምታዩት እዚህ ጋር። ከዛ አሁን ያሉንን ሌሎች ነገሮችን እንጨምርባቸዋለን። የሳወር ክሪሙን፣ ኦሊቭ ኦይሉን፣ ቫኒላውን እና ጨውን እናደርጋለን። እዚህ ጋር እናንተ ሳወር ክሪም ማድረግ ካልፈለጋችሁ ምንም አይነት ፍሌቨር የሌለው ዮገርት በዛ መተካት ትችላላችሁ። እንዲሁም ደግሞ ኦሊቭ ኦይሉን መጠቀም ካልፈለጋችሁ ቤት ውስጥ የምትጠቀሙትን ማንኛውም ኦይል በዘሴም መጠን ማለት ነው። እኔ 1 ካፕ ኦሊቭ ኦይል፣ 1 ካፕ ሳወር ክሪም የተጠቀምኩት። እናንተም 1 ካፕ ዮገርት እና 1 ካፕ ፈለጋችሁትን ኦይል አድርጋችሁ መተካትና ድጋሚ አሁንም በደንብ አድርገን እንመታቸዋለን አንድ ላይ። አሁን እኔ እዚህ ጋር ይሄንን እየመታው ከጎን ኦቨኑን ፕሪሂት አድርጌያለሁ። ግዴታ ያው ከመትተን አዘጋጅተን ከመጨረሻችን በፊት ኦቨናችንን ፕሪሂት ማድረግ ስላለብን ማለት ነው። እንግዲህ እንደ ኦቨናችሁ ባህሪ አንዳንዱ ሰው ኦቨን ቶሎ ፕሪሂት የሚሆናል፣ ቶሎ የሚያበስላል፣ አንዳንዱ ደግሞ ዘግየት የሚላል። የኔ ቶሎ ከሚሞቁት ስለሆነ አሁን ነው ማደርገው። የእናንተ ደግሞ ቀስ ብሎ የሚሆን ከሆነ ገና ከማዘገጃጀታችሁ በፊት መቀላቀል ከመጀመራችሁ በፊት ፕሪሂት ማድረግ አትርሱ። አሁን እዚህ ጋር እንደምታዩት ሞር እየመታ ነው ስንሄድ እየተቀየረ ነው የሚመጣ ቴክስቸሩ። ይሄን ያክል ደቂቃ ምቱት ምናምን የሚባል ነገር ያለው አይመስለኝም፣ ያው በአይናችሁ ስለምታዩት። እኔ ኦልሞስት ለ15 ደቂቃ በሀይ በሚለው ስፒድ አድርጌ መታሁት። ከዛ ከጎን ዱቄቱንና ቤኪንግ ፓውደሩን ለብቻ አንድ ላይ ቀላቅዬ ነፋሁት። ይሄ የሚጠቅመን ለምንድን ነው? እንደዚህ ስንቀላቅል የሆነ እንደ መቋቋር አይነት ነገር እንዳይሆንብን ማለት ነው። ዱቄቱንና እንትኑን ይሄን ባረሩን አንድ ላይ ስቀላቅል እኔ በእጄ ነው የምመታው፣ ምክንያቱም ኦልሬዲ በደንብ የተመታ ስለሆነ
ምንም አይከብድም። ግን ሜክ ሹር ይሄን ስትቀላቀል ደግሞ ቀስ እያደረግን መቀላቀል አለብን፣ በጣም ኦቨር ሚክስ እንዳይሆንብን ማለት ነው። በአንድ ላይም ደግሞ ሁሉን አልጨመርኩትም፣ ግማሹን እንጨምርና በደንብ አድርጌ ካዋሃድኩትና ካቀላቀልኩ ምንም አይነት ዱቄት እንደሌለ እርግጠኛ ስሆን ከዛ የቀረውን ደግሞ እጨምርና እንደገና ሞር አቀላቀለዋለሁ ማለት ነው። አሁን እኔ እዚህ ጋር ስጨምር ያያችሁት ሎሚ እና የሎሚ የላይኛው ፓርት ፍቅፋቂው ነው። እኔ አንድ ሎሚ ነው የተጠቀምኩት ለዛሬ። ሎሚ የጨመርኩት ለምንድነው? የሆነ ደስ የሚል ቴስት ይሰጠዋል ከብሉቤሪው ጋር ሲቀላቀል። ቆንጆ ነገር ነው። ይሄንን ኬክ ሰርታችሁ መሞከር ከፈለጋችሁ እናንተም ሎሚ ጨምሩበት። አይ ቲንክ ሎሚ የማይወድ ሰው አለ ብዬ አልገምትም። ግን ማረግ ካልፈለጋችሁ እንደ አማራጭ ነው እንጂ ባታረጉበትም ችግር የለውም። ግን የምታረጉበት ቴስት ቆንጆ ነው። ከዛ ይሄን ብሉቤሪ አጥቤ አስተካክዬ ያስቀመጥኩት ነው። ላዩ ላይ ትንሽዬ ዱቄትና ትንሽዬ ሎሚ አድርገን እንቀላቅላለን። ይሄን ማረግበት ምክንያት ለምንድን ነው? ለብቻው ወደ ስር ከመጋገሪያችን ላይ ወርዶ ብቻውን ቁጭ እንዳይልብን ከሊጡ ጋር ስናረገው ባስቀመጥንበት እንዲቀመጥልን ነው። ከዛ መጋገሪያችንን በደንብ ዘይት እንቀባለን። እኔ እንደምታዩት የኩኪንግ ስፕሬይ ኦይሉን በደንብ አደረኩበት። በደንብ ካላደረግንበት በኋላ ቶሎ ላይ ላቀቅልን ይችላል፣ ሊጣበቅብን ይችላል በስሎ ሲወጣና እሱን በደንብ ጨምሮ ከዛ በኋላ ሊጣችንን ከሁለት ከፍለን መጀመሪያ ግማሹን ነው የማደርገው። ፍሩቱንም እንደዛ መጀመሪያ ሊጡን ካረኩ በኋላ ግማሹን ብሉቤሪ ጨምራለሁ። ከዛ የቀረውን ሊጥ አረግና ከላይ ደግሞ የግማሽ ከፍያ ያስቀመጥኩትን ብሉቤሪ ላዩ ላይ አረጋለሁ ማለት ነው። እንግዲህ እንዳያችሁት ኬካችንን ወደ መጨረሱ ደርሰናል። ኦቨን ውስጥ መክተት ነው የቀረን። በ350 ዲግሪ ፋራናይት ለ45 ደቂቃ ነው ያበሰልኩት። እናንተም ከሞከራችሁት እንደዛ እንደ ኦቨናችሁ ሙቀት እንግዲህ አይታችሁ፣ ግን ሁሉም አንድ አይነት ይመስለኛል። እንደዛ በስሎ ቆንጆ ሆኖ እንደዚህ የሚያምር ሆኖ ወጣ። የቤቱ ሽታ በጣም ነው ደስ የሚለው። ሎሚውና ብሉቤሪው በጣም ደስ የሚል ሽታ ነው። ይሄንን ኬክ ስትጋግሩ ጋግራችሁ የምታውቁ ከሆነ ኦልሬዲ ታውቁታላችሁ፣ ግን የማታውቁ ከሆነ ታዩታላችሁ ከሞከራችሁ። በጣም ደስ ይላል። የተወሰነ ከቀዘቀዘ በኋላ እንደዚህ በጣም ያምራል። ማሳመር ከፈለግን ላዩ ላይ የስኳሩን ፓውደር እንደዚህ ትንሽ ላዩ ላይ መጨመር እንችላለን። እንደምታዩት እንግዲህ ለአይን በጣም ያምራል። ጣዕሙን በጣም ነው ደስ የሚለው። የብሉቤሪውና የሎሚው ቅልቅል ጣዕሙን እኔ በጣም ነው የምወደው። በጣም ደስ ይላል። እንግዲህ ይህንን ቪዲዮ ስታዩ እንደኔ ጣፋጭ የምትወዱ ካላችሁ ቤታችሁ ውስጥ እንደዚህ አርጋችሁ ሞክራችሁ እንድትሰሩ ጋብዛችኋለሁ። በጣም እንደምትወዱት ተስፋ አረጋለሁ ወይም እርግጠኛ ነኝ። በጣም ደስ የሚል ነገር ነው። እኔ ባይዘዌ ኬክ መጋገር ጎበዝ አይደለሁም፣ ግን ያው ዝም ብሎ አንዳንዴ በመሞከር የሚሆን ነገር አለ አይደል? እንደዚህ
እየሞከራችሁ እናንተም ቤታችሁ ውስጥ ብሉ። ልጆች ራሱ ካሉን ደስ ይላቸዋል። ኬክ ሲሰራ እንቁላል እያቃበሉ ዱቄት እየጨመሩ ምናምን ፈን የሚያደርጉት ነገር ነውና ኢንጆይ አድርጉ። ስለተከታተላችሁኝ ደግሞ በጣም ነው የማመሰግነው። ያው እንግዲህ እኔ ቪዲዮ ሲሰራ ዋናው ነገር ኢንጆይ ለማድረግና ኢንስፓየር ለመደራረግ ያክል ስለሆነ እናንተ ይሄን ቪዲዮ አይታችሁ ኢንስፓየር ሆናችሁ ከሞከራችሁትና ከወደዳችሁት ወይም በእርግጠኝነት ከኔ የበለጠ አድርጋችሁ እንደምትሰሩትም አውቃለሁና ኮሜንት ላይ ንገሩኝ፣ በጣም ደስ ይለኛል። ከወደዳችሁት ደግሞ ቪዲዮውን ላይክ አድርጉ። በዛ ሰዓት እኔ የምሰራውን ቪዲዮ እየወደዳችሁት እንደሆነ ወይም እያልወደዳችሁት እንደሆነ ማቀበት ነገር ስለሆነ ማለት ነው። በያላችሁበት ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ባይ